ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በማለዳው የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትላንትና የዓለም ዋንጫ የደረጃ ጨዋታ ተደርጓል። ሶስተኛ ደረጃን ይዞ ለማጠናቀቅ የተደረገ ፍልሚያ ነበር። እጅግ በጣም ቆንጆ ጨዋታ ነበር። 10 ጎሎች የተቆጠሩበት ጨዋታ ነው። በርከት ያሉ ሪከርዶች ተሰብረውበታል። ኬሊያን ኤምባፔም እንግዲህ ያው ሊዮኔል ሜሲ ዛሬ ጨዋታውን እስኪያደርግ ድረስ የከፍተኛ ግብ አስቆጣሪነቱንም እየመራ ነው። የዓለም ዋንጫ ምንጊዜም ከፍተኛ ግብ አስቆጣሪ የሚለውንም ሪከርድ ጭምር መስበር ችሏል። ትላንትና ማይክል ኦሊሴ በአንድ የዓለም ዋንጫ ቶርናመንት ላይ ከረጅም ጊዜያቶች በኋላ በርከት ያሉ አሲስቶችን ያደረገው ተጫዋች ሆኗል። ከዛ ውጪ ሌሎችም በርከት ያሉ ሪከርዶችም የተመዘገቡበት ነው። በአንድ የደረጃ ጨዋታ ላይ 10 ጎሎች የተቆጠሩበትም በሪከርድነት የተመዘገበ ጨዋታ ሆኗል። ከትናንትናው ጨዋታ ጋር አያይዘን በጣም በርከት ያሉ ጉዳዮችን ወደ እናንተ እናደርሳለን። ዛሬ ትልቁ ጨዋታ ይደረጋል። በስፔንና በአርጀንቲና መካከል የዓለም ዋንጫ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። የዚህን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከዚህ ጨዋታ ጋር አያይዘን በስፋት እናነሳለን። የዝውውር ጉዳዮችንም የምናነሳ ነው የሚሆነው። ከአርሰናል ጋር በጣም በጥብቅ በስሙ ሲያዝ የነበረውና በተለይ ታማኝ የሚባሉት እነ ዳቪድ ኦርነስቲን እነ ፋብሪሲዮ ሮማኖ ጭምር አርሰናሎች ከተጫዋቹ ጋር በግላዊ ጥቅማ ጥቅሞች ስምምነት ላይ ደርሰዋል። አሁንም የሚቀረው ከክለቡ አስተን ቪላ ጋር ድርድሮችን ማድረግ ብቻ ነው የሚሉ ዘገባዎች ሰሞኑን ሲወጡ የነበረለት ሞርጋን ሮጀርስ የቼልሲ ተጫዋች ለመሆን ከጫፍ ደርሷል። ትናንትና ዝውውር ወደ መጠናቀቁ መቃረቡን የሚያሳዩ ሪፖርቶች ይፋ ተደርገዋል። ከሞርጋን ሮጀርስ ጋር አያይዘን ሰፊ ጉዳዮችን እናነሳለን። ማንቸስተር ዩናይትድም እንመለከታለን። ትናንትና የወዳጅነት ጨዋታም አድርገዋል። ከዝውውር ጉዳይ ጋርም በስፋት የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ። የዓለም ዋንጫ ጨዋታዎችንና የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የዓለም ዋንጫው እንዲህ እያለ እንግዲህ አሁን ወደ መጠናቀቁ ደርሷል። ዛሬ ፍጻሜው ጨዋታ ይደረጋል። ከዛ በፊት ትላንትና ተጠባቂው የደረጃ ጨዋታ ተደርጓል። ሶስተኛ ደረጃን ይዞ ለማጠናቀቅ የተደረገ መርሃ ግብር ነው። እነዚህ ሁለት ብሔራዊ ቡድኖች በተለይ ዋንጫውን ለማሸነፍ ትልቅ ቅድመ ግምትን ካገኙ ብሔራዊ ቡድኖች መካከል ዋነኞቹ ነበሩ። በተለይ ፈረንሳይ ይህንን ዋንጫ ያሸንፋሉ ተብለው በግንባር ቀደምትነት ቅድሚያ ከተሰጣቸው ሀገራት መካከል አንደኛው ነበረች። ፊፋ በግማሽ ፍጻሜው ጨዋታ ላይ ተሸንፈው ወደ ፍጻሜ ማለፍ ያልቻሉ ሁለት ብሔራዊ ቡድኖች ዝም ብሎ አይሸኝምና የደረጃ ጨዋታ እንዲያደርጉ ፍቃድ ይሰጣቸዋል። በዚህ ምክንያትም ትናንትና የደረጃው ጨዋታ ተደርጓል። እርግጥ ነው የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩት ቶማስ ቱሄል ከጨዋታው በፊት ሲናገሩ በነበረው ጋዜጣዊ መግለጫ ላይ ሁለታችንም የመጫወት ፍላጎት የለንም፣ ፈረንሳይም እንግሊዝም እዚህ ጨዋታ ላይ የመገኘት ፍላጎቱ አልነበረንም፣ የግድ ስለሆነብን ነው እንጂ የሚል አይነት ሀሳብን ሰጥተዋል። እኛ መጫወት የምንፈልገው ፍጻሜው ላይ ነበር፣ አልተሳካም። ከዛ በኋላም ምንም አይነት ጨዋታዎችን የማድረግ ፍላጎቱ አልነበረንም የሚል አይነት ሀሳቦችን ከጨዋታው በፊት ሰጥቶ ነበር። ይህንን ሀሳብ እንግዲህ ነው ትላንትና የሰጠው። ከዛ ውጭ ግን የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲዬ ዴሾ ትላንትና የመጨረሻ ጨዋታቸው ነው ከፈረንሳይ ብሔራዊ ቡድን ጋር ያደረጉት። ከቀጣይ ጊዜያቶች ጀምሮ ዚነዲን ያዚድ ዚዳን የዚህ የፈረንሳይ ብሔራዊ ቡድን ቋሚ አሰልጣኝ ሆኖ እንደሚቀጥል የተረጋገጠ ጉዳይ ነው። የዲዲዬ ዴሾ የመጨረሻ ጨዋታ ግን በሽንፈት ነው የተደመደመው። ትላንትና 10 ጎሎች በተቆጠሩበት የዓለም ዋንጫ ሶስተኛ ደረጃ ጨዋታ እንግሊዝ ፈረንሳይን 6-4 በሆነ ውጤት ነው ማሸነፍ የቻለችው። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜም የእንግሊዝ ብሔራዊ ቡድን ፉል ዶሚናንስ የነበረበት ጨዋታ ሆኖ ተመልክተነዋል። እጅግ አዝናኝ ጨዋታ ነበር። በርከት ያሉ ጎሎች የተቆጠሩበት ጨዋታ ነበር። ለተመልካቾች በጣም አዝናኝ የሚባል አይነት ጨዋታ ነበር። በመጀመሪያው አስተላለፍ ውስጥ ሁለቱም ብሔራዊ ቡድኖች የተወሰኑ ለውጦችን አድርገው ነው ትላንትና የገቡት። ለምሳሌ ያክል በእንግሊዝ ብሔራዊ ቡድን በኩል በዚህ ዓለም ዋንጫ ላይ በተለይ አሰልጣኝ ቶማስ ቱሄል በትልቁ ሲተቹበት ከነበሩት ጉዳዮች አንደኛው ለቡካዮ ሳካና ለማርከስ ራሽፎርድ በቂ እድሎችን አልሰጡም ቶማስ ቱሄል ተብለው ሲተቹ እንደነበር እናስታውሳለን። ትናንትና ሁለቱም ተጫዋቾች በቋሚ አስተላለፍ ውስጥ ተካተዋል። እርግጥ ነው ቡካዮ ሳካ የተወሰኑ የጉዳት ችግሮች እንደነበሩበት የሚታወስ ነው። ከተጠባባቂ ወንበር እየተነሳ ግን በርከት ያሉ ጨዋታዎችን እንዳደረገ እናስታውሳለን። ትናንትና በቋሚ አስተላለፍ ውስጥ ተካቶ ጨዋታውን አድርጓል። ከዛ ውጪ የኮቢ ማይኖም ጉዳይ በአሰልጣኝ ቶማስ ቱሄል ላይ ሲቀርቡ ከነበሩ ትችቶች መካከል አንደኛው ነው። ኮቢ ማይኖን እንዴት የማሰለፍ ወይም የማጫወት እድልን አልሰጠውም የሚል አይነት ሀሳብን
ሲነሳ ነበር። ትላንትናም በእርግጥ በጉዳት ምክንያት በጨዋታው ላይ እንዳልነበር ተመልክተናል። ይህንንም የዓለም ዋንጫ አንድም ደቂቃዎችን ሜዳ ላይ ሳንመለከተው ውድድሩ መጠናቀቁን የተመለከትነውና ትናንትና በእንግሊዝ ብሔራዊ ቡድን በኩል በግብ ጠባቂነት ጭምር እንግዲህ በዲን ሄንደርሰንን መግባት ምርጫው አድርጓል። ቶማስ ቱሄል፣ ጀድ ስፔንስ፣ ማርክ ጉሂ፣ ኤዝሬል ኮንሳ እና ዣሬል ኳንሳ በተከላካይ ስፍራ ላይ ነበሩ። ዴክላን ራይስ ከጉዳት ጋርም እየታገለ ቢሆን ይህንን የዓለም ዋንጫ ያደረገው ተጫዋች ትናንትናም በቋሚ አስተላለፍ ውስጥ እንደነበር ተመልክተናል። ማርከስ ራሽፎርድ፣ ኤቤሪቼ ኢዜ፣ ሞርጋን ሮጀርስ እና ቡካዮ ሳካ እንዲሁ ከአይቨን ቶኒ ጋር ነበር በቋሚ አስተላለፍ ውስጥ ተካተው የተመለከት ነው። በአንጻሩ በፈረንሳይ ብሔራዊ ቡድን በኩል አብዛኞቹ ተጫዋቾች በቋሚ አስተላለፍ ውስጥ የምናውቃቸው ቢሆንም የዋረን ዛይር ኤምሪን ቅያሬ ትናንትና ተመልክተናል። ራያን ሸርኪ የቋሚነት እድልን ትናንትና ያገኘበት ጨዋታ ነበር። ኦስማን ዴምቤሌ ተጠባባቂ ወንበር ላይ ተቀምጦ ጨዋታውን እንደጀመረ ጭምር የተመለከት ነው። ልክ ሁለተኛው 45 ሲጀመር ግን ተቀይረው ገብተዋል። ኦስማን ዴምቤሌ፣ ብራድላይ ባርኮላም፣ ሉካ ዲኜም፣ ዳዮ ኦፓሚካኖም እነዚህ አራት ተጫዋቾች ልክ ሁለተኛው 45 ጨዋታ ክፍለ ጊዜ እንደጀመረ ነው ሜዳ ላይ እንደተመለከትናቸው ወይም ደግሞ ወደ ጨዋታው እንደገቡ የተመለከት ነው። ምክንያቱም የመጀመሪያውን 45 የጨዋታ ክፍለ ጊዜ የእንግሊዝ ብሔራዊ ቡድን በጣም የበላይነት የነበረበት 4-0 እየመሩ ጨዋታውን የመጀመሪያውን 45 ያጠናቀቁበት ነበር። ዴክላን ራይስ ነበር ጨዋታው በጀመረ ጥቂት ደቂቃዎች ውስጥ በሶስተኛው ደቂቃ ኳስና መረብን ያገናኘው ቆንጆ የሚባል ጎል ነበር ያስቆጠረው። ከዛም ኤዝሬል ኮንሳም ከማዕዘን ምት የተሻገረውን ኳስ ወደ ጎልነት ቀይሮ የእንግሊዝን መሪነት ወደ 2-0 ከፍ አደረገው። 18ኛው ደቂቃ ላይ ቡካዮ ሳካም 37ኛው ደቂቃ አካባቢ ላይ ከማርከስ ራሽፎርድ ያገኘውን ኳስ ወደ ጎልነት ቀይሮ እንዲሁም መሪነቱን ወደ 3-0 አድርጎታል። እንዲሁ ደግሞ የመጀመሪያው 45 ሊጠናቀቅ በጣም ጥቂት የሚባሉ ሸርፍራፊ ሰከንዶች ሲቀሩት ቡካዮ ሳካ ሌላ ጎል አስቆጥሮ እንግሊዝ 4-0 እየመራች ነው። የመጀመሪያው 45 የጨዋታ ክፍለ ጊዜ የተጠናቀቀው በአጠቃላይ በመጀመሪያው 45 የጨዋታ ክፍለ ጊዜ እንግሊዝ 11 ሙከራዎችን አድርጋ 7ቱ ኢላማቸውን ጠብቀው ነው 4ቱን ወደ ጎልነት መቀየር የቻሉበት ውጤት የተመዘገበው። ከዛ በኋላ ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በርከት ያሉ ለውጦችን ያደረጉት ፈረንሳዮች ወዲያውኑ ጎሎችን አከታትለው ማስቆጠር የጀመሩት 48ኛው ደቂቃ ላይ ኬሊያን ኤምባፔ፣ 54ኛው ደቂቃ ላይ ብራድላይ ባርኮላ እና 66ኛው ደቂቃ ላይ በድጋሚ ኬሊያን ኤምባፔ ጎል አስቆጥረው መሪነቱን ከ4-0ነት ወደ 4-3ነት ማምጣት ችሏል። በእነዚህ ሶስት ግቦች ላይ ኤምባፔ ሶስቱም ላይ ተሳትፎ ነበረው። የመጀመሪያውንና ሶስተኛውን ያስቆጠረው እሱ ነው። ሁለተኛው ደግሞ ብራድላይ ባርኮላ ጎል ሲያስቆጥር አመቻችቶ ያቀበለውም እንዲሁ ኬሊያን ኤምባፔ እንደሆነ ጭምር ተመልክተናል። ቡካዮ ሳካ 87ኛው ደቂቃ ላይ መሪነቱን ወደ 5-3 ከፍ ያደረገ የፍጹም ቅጣት ምት ማስቆጠር ችሏል። ጀድ ስፔንስ ላይ በተሰራ ጥፋት ማሎ ጉስቶ በሰራው ጥፋት ነው የፍጹም ቅጣት ምቱም የተገኘው። እንግዲህ ቡካዮ ሳካ አስቆጥሮት ወደ 5-3 አደረጋቸው። ኦስማን ዴምቤሌ 96ኛው ደቂቃ ላይ ጎል አስቆጥሮ 5-4 አድርጎት ነበር። ነገር ግን ተቀይሮ የገባው ጁድ ቤሊንግሃም ትናንትና የቋሚነት እድልን ማግኘት አልቻለም። እርግጥ ነው የመጨረሻው ጨዋታ ስለሆነ ወይም የደረጃ ጨዋታ ስለሆነ ነው እንግዲህ በተጠባባቂነት የጀመረው 79ኛው ደቂቃ ላይ ነው ኤብሪቼ ኢዜን ተክቶ የገባው። ነገር ግን በጣም ቆንጆ የሚባል ሶሎ ጎል ነው ማስቆጠር የቻለው። 98ኛው ደቂቃ ላይ ቆንጆ የምትባል ጎል አስቆጥሮ የእንግሊዝን አሸናፊነት ወደ 6-4 ከፍ ማድረግ የቻለበትን ጎል ማስቆጠር ችሏል። ቡካዮ ሳካ ትላንትና ሃትሪክ የሰራበት ጨዋታ ሆኖም ተጠናቋል። ጁድ ቤሊንግሃም በዓለም ዋንጫ ላይ ብዙ ግቦችን ያስቆጠረው የእንግሊዝ ብሔራዊ ቡድን ተጫዋች መሆን ችሏል። ትላንትና ሃሪኬን አልነበረም በጨዋታው ላይ። እንግዲህ በዚህ ውድድር ላይ 6 ጎሎችን ነው ሃሪኬን ያስቆጠረው። ጁድ ቤሊንግሃም በዓለም ዋንጫ ያስቆጠራቸውን የጎል መጠንም ትላንትና ወደ 7 ከፍ አድርጓል። በጣም ቆንጆ የሚባል ጎል ነው ትላንትና ማስቆጠር የቻለው። በጣም ጥሩ የሚባል ቶርናመንትንም አሳልፏል ጁድ ቤሊንግሃም በዚህ የዓለም ዋንጫ ላይ። እርግጥ ነው ከቶማስ ቱሄል ጋር በጣም ሰጣ ገባ ውስጥ ገብተው ከዛ ውጭ ደግሞ በርከት ያሉ የእንግሊዝ ተንታኞችም ጭምር የተጫዋች በቋሚነት መሰለፍ የለበትም የሚል አይነት ሀሳቦችን ጭምር ሲሰነዝሩ እንደነበር እናስታውሳለን። ነገር ግን በዚህ ዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ምን ያክል በጣም ትልቅ ወሳኝ ተጫዋች እንደሆነ ሜዳ ላይ አሳይቶ እያንዳንዱ ጨዋታዎች ላይ ድንቅ ብቃቱን አሳይቶ 7 ጎሎችን በማስቆጠር ጭምር ውድድሩን ማጠናቀቅ ችሏል። ቡካዮ ሳካ በዓለም ዋንጫ የመጀመሪያ ሃትሪኩን ትላንትና መስራት ችሏል። እንግሊዝ ማሸነፏን ተከትሎ በዓለም ዋንጫውም 3ኛ ደረጃን በመያዝ አጠናቃለች። በአንጻሩ ለዋንጫው ትገመት የነበረችው ፈረንሳይ የ2022ቱም የፍጻሜ ተፋላሚ የ2018ቱ የዓለም ዋንጫ ሻምፒዮን የፈረንሳይ ብሔራዊ ቡድን ዘንድሮ ግን 4ኛ ደረጃን ይዛ ነው ያጠናቀቀችው። ዲዲዬ ዴሾም በዚህ መልኩ የፈረንሳይ ብሔራዊ ቡድን ግልጋሎቱን አጠናቋል። በፈረንሳይ ብሔራዊ ቡድን በነበረኝ ቆይታ እጅግ በጣም ደስተኛ ነበርኩኝ ሲል ይናገራል። የዓለም ዋንጫን አሸንፈናል፣ የዓለም ዋንጫ ፋይናሊስት ነበርን። ከዛ ውጪም የኔሽንስ ሊግን አሸንፈናል፣ እንዲሁ ደግሞ የዩሮ ፍጻሜ ተፋላሚ ነበርን ሲል
ሀሳቡን ተናግሯል። ትላንትና የመጨረሻው ጨዋታውንም አድርጓል። ዚነዲን ዚዳን በቀጣይ ይህንን የፈረንሳይ ብሔራዊ ቡድን ይረከበዋል። ትላንትና ኬሊያን ኤምባፔ 2 ጎሎችን ማስቆጠሩን ተከትሎ በከፍተኛ ግብ አስቆጣሪነቱ ላይ በአንደኛ ደረጃነት ብቻውን እንዲቀመጥ አድርጎታል። ሊዮኔል ሜሲ ነበር በበላይነት የተቀመጠው፣ ምክንያቱም 8 ግቦችን አስቆጥረዋል። የዓለም ዋንጫ ላይ ደግሞ ህጉ ምንድነው? እኩል ጎሎችን የሚያስቆጥሩ ከሆነ ከዛ በኋላ የሚኬረው ብዙ አሲስቶችን ያደረገው ተጫዋች በበላይነት እንዲመራው ይደረጋል። ስለዚህ እስከ ትላንትና ድረስ 8 ግቦችን አስቆጥረው ነበር ሁለቱም ተጫዋቾች። ሜሲ 4 አሲስቶች ስላለው በቀዳሚነት ተቀምጦ ነበር። ከዛ ውጭ ግን ኬሊያን ኤምባፔ 3 አሲስቶች ነበሩት እስከ ትላንትና ድረስ። ትላንትና ግን 2 ጎሎችን ማስቆጠሩን ተከትሎ የጎል መጠኑን 10 አድርሶ እንዲሁ ደግሞ ለብራድሊ ባርኮላ አሲስት ማድረጉን ተከትሎ 10 ጎልና 4 አሲስቶችን ያደረገበት አጋጣሚ ነው ያለው። ስለዚህ ሊዮኔል ሜሲ በዛሬው ጨዋታ ላይ የግድ 2 ጎሎችን ማስቆጠር ይኖርበታል በከፍተኛ ግብ አስቆጣሪነቱ ላይ በበላይነት ለማጠናቀቅ ማለት ነውና የ2022ቱም የዓለም ዋንጫ የከፍተኛ ግብ አስቆጣሪ እንደነበር እናስታውሳለን ኬሊያን ኤምባፔ። ነገር ግን ለኔ ከከፍተኛ ግብ አስቆጣሪነት ሽልማት ወይም ከወርቅ ጫማው ይልቅ ዋንጫውን ብናሸንፍ ደስተኛ ሆን ነበር ሲልም ነው የተናገረው። ለኔ ከፍተኛ ግብ አስቆጣሪ ሆኖ ከማጠናቀቅ ይልቅ ዋንጫውን ብናሸንፍ ደስተኛ ሆን ነበር ሲል ይናገራል ኬሊያን ኤምባፔ። ነገር ግን በከፍተኛ ግብ አስቆጣሪነቱ አሁን የተሻለ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። ከዛ ውጪ ኬሊያን ኤምባፔ 22ኛ የዓለም ዋንጫ ጎሉን ነው ትናንትና ማስቆጠር የቻለውና የምንጊዜም የውድድሩ ከፍተኛ ግብ አስቆጣሪ ሪከርድን የግሉ ማድረግ ችሏል። እንዳልኳችሁ ግን ሊዮኔል ሜሲ ዛሬ ጎል የሚያስቆጥር ከሆነ ያንንም ሪከርድ ጭምር የማሻሻል እድሎች ያሉት፣ ምክንያቱም ኤምባፔ 22ኛ ጎሉ ነው ትናንትና ያስቆጠረው። በአንጻሩ ዛሬ ጨዋታውን የሚያደርገው ሊዮኔል ሜሲ 21 ጎሎች ያሉትና ጎሎችን የሚያስቆጥር ከሆነ አሁንም የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ሪከርድ ላይ ትልቅ ፉክክር እንመለከታለን ተብሎ ይታሰባል። ኤምባፔ ከኮከብ ግብ አግቢነቱ በተጨማሪ በ14 ጎሎች ቀጥተኛ ተሳትፎን ያደረገ ቀዳሚው ተጫዋችም ሆኗል በዚህ ዓለም ዋንጫ። ኬሊያን ኤምባፔ በዓለም ዋንጫው በድምሩ ባደረጋቸው 22 ጨዋታዎች ነው 22 ጎሎችን ማስቆጠር የቻለው። በአቬሬጅ በእያንዳንዱ ጨዋታ በተሰለፈባቸው የዓለም ዋንጫ ጨዋታዎች በሙሉ ጎል ያስቆጥራል እንደማለት ነውና እጅግ አስደናቂ ቁጥርን ነው ኬሊያን ኤምባፔም እያስመዘገበ የሚገኘው። ከዛ ውጪ በዓለም ዋንጫ ታሪክ በተለይ በደረጃ ጨዋታ ታሪክ በርከት ያሉ ጎሎች የተቆጠሩበት ጨዋታም እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንደዚህ አይነት በርከት ያሉ ጎሎች የተቆጠሩበት የዓለም ዋንጫ የደረጃ ጨዋታ ከዚህ በፊት ታይቶ አይታወቅም። ከዚህ በፊት እርግጥ ነው 9 ጎሎች የተቆጠሩበት የደረጃ ጨዋታ እንደነበር እናስታውሳለን። ነገር ግን ይሄኛው 10 ጎሎች የተቆጠሩበት በታሪክ ሪከርድ ሆኖ ጭምር እንደተመዘገበ የሚያሳዩ መረጃዎች ናቸው ያሉት። ሳካ በ2026 የዓለም ዋንጫ 356 ደቂቃዎችን ብቻ ነው ሜዳ ላይ ያሳለፈው። ነገር ግን በእነዚያ 356 ደቂቃዎች 6 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። 3 ጎሎችን አስቆጥሯል። 3 አሲስቶችን ማድረግ የቻለበትንም ቁጥርን ጭምር ነው ያስመዘገበው። ሌላኛው ማይክል ኦሊሴ ነው። ማይክል ኦሊሴ በ2026 የዓለም ዋንጫ ላይ በባለፉት 60 ዓመታት በኋላ በአንድ የዓለም ዋንጫ 7 አሲስቶችን በማድረግ ሪከርዱን ሰብሮታል። ባለፉት 60 ዓመታት ይሄ ነገር ተደርጎ አይታወቅም። ነገር ግን ተጫዋቹ ግን ጎል ማስቆጠር አልቻለም። 20 በላይ ሙከራዎችን አድርጓል። ጎሎችን በዚህ ዓለም ዋንጫ ላይ ማስቆጠር ባይችልም ነገር ግን በአሲስቱ ረገድ ግን ከፍተኛ ውጤቶችን ያስመዘገበው። ኤምባፔ ከፍተኛ ግብ አስቆጣሪነቱን በ10 ግቦች ይመራዋል። ሊዮኔል ሜሲ በ8 ግቦች ይከተለዋል። ያው ከውድድሩ ተሰናብቷል። ኤርሊንግ ብራውት ሃላንድ 7 ግቦች አስቆጥሮ ነበር። ጁድ ቤሊንጋምም 7 ግቦችን በማስቆጠር አጠናቋል። ኦስማን ዴምቤሌና ሃሪኬንም እንዲሁ 6 ግቦችን አስቆጥረው ውድድሩ ማጠናቀቃቸው የሚታወቅ ጉዳይ ነው። የከፍተኛ የአሲስቱን ደረጃ ማይክል ኦሊሴ ነው በ7 አሲስቶች እየመራ የሚገኘው። ሊዮኔል ሜሲ 4 አሲስቶች ያሉት ምናልባት የመሳካት እድል ካለው የእሱ የመሳካት እድል ይኖረው ይሆናል እንጂ ሌሎቹ 4 አሲስቶች ያደረጉ ተጫዋቾች ከውድድሩ ውጭ ናቸው። ለምሳሌ ያክል ብራሂም ዲያዝ የሞሮኮ ብሔራዊ ቡድን ተጫዋች፣ ብሩኖ ጊማሬሽ ከብራዚል፣ ኬሊያን ኤምባፔ ከፈረንሳይ እንዲሁ ማርቲን ኦዴጋርድ ከኖርዌይ እነዚህም 4 አሲስቶችን ያደረጉ ተጫዋቾች ናቸው ልክ እንደ ሊዮኔል ሜሲ ሁሉ። ነገር ግን ሊዮኔል ሜሲ ዛሬም አሲስት የማድረግ እድሎች ስለሚኖሩት በጨዋታው ላይ ምናልባት ቁጥሩን ከዚህም በላይ ከፍ የሚያደርግበት እድል ሊኖረው እንደሚችል የሚያሳዩ ነገሮችን የተመለከት ነው። በአጠቃላይ የደረጃው ጨዋታ በዚህ መልኩ ነው የተጠናቀቀው። ኬሊያን ኤምባፔ ይናገራል። የዓለም ዋንጫው ኮከብ ግብ አግቢነትን እየመራ የሚገኘው ኤምባፔ አሰልጣኝ ዲዲዬ ዴሾን አመስግኗል። ኤምባፔ ሲናገር ለፈረንሳይ ላደረገው ነገር ሁሉ ልናመሰግነው ይገባል ያለ ሲሆን የምሽቱ ጨዋታ ውጤት ግን ታሪካዊነቱን አይሽሮም ወይም ደግሞ የአሰልጣኙን ታሪክ
በጭራሽ አይሽሮም ሲል ይናገራል። አክሎም ለአሰልጣኛችን ማሸነፍ ፈልገን ነበር፣ ነገር ግን በመጀመሪያው አጋማሽ ያሳየነው እንቅስቃሴ እንደ ከዳነው ያክል ተሰምቶኛል ሲልም ነው የተናገረው። ኤምባፔ ስለ ኮከብ ግባግቢነቱ ሲጠየቅም ሊዮኔል ሜሲ ዛሬ ጎል ያስቆጥራል ብዬ አስባለሁ፣ ምክንያቱም እሱ ሁሌም ጎሎችን ያስቆጥራል፣ ሪከርዶች ላይ ፍላጎት የለኝም ሲልም ነው የሚናገረው። ኮከብ ግባግቢ ሳልሆን ቀርቼም የዛሬውን ፍጻሜ ብጫወት ኖሮ መርጥ ነበር ሲል ነው ኬሊያን ኤምባፔ የተናገረው። ነገር ግን ያ አልሆነም። ነገር ግን እኔ ከኮከብ ግባግቢነት ይልቅ የፍጻሜው ጨዋታ ላይ በተሳተፍ በጣም ደስተኛ ሆን ነበር ሲል ነው ኬሊያን ኤምባፔ ከጨዋታው በኋላ ሀሳቡን እየሰጠ የሚገኘው። ሌላኛው ቡካዮ ሳካ ነው ሀሳቡን የሰጠው። በትላንትናው ጨዋታ ሃትሪክ መስራት የቻለው ቡካዮ ሳካ በዓለም ዋንጫ ትልቅ ሚናን ብጫወት ደስ ይለኝ ነበር ሲል ነው የተደመጠው። ብዙ ደቂቃዎችን ያለመጫወቱን ተከትሎም በሰጠው አስተያየትም ብዙ መጫወት ፈልግ ነበር፣ ነገር ግን ስለዚህ ለማውራት አሁን ጊዜው አልፏል ሲልም ይናገራል። ብቃቴም በሜዳ ላይ ይናገር ከማውራት ይልቅ እሱን እመርጣለሁ ወይም ሜዳ ላይ እንዲናገር እመርጣለሁ ሲል የተናገረው። በአርጀንቲና የደረሰባቸው ሽንፈት ከባድ መሆኑን የገለጸው ሳካ ራሳችንን ቀና አድርገን ለቀጣዩ ምዕራፍ መዘጋጀት አለብንም ሲልም ጭምር ነው ሀሳቡን የሰጠው። እንዳልኳችሁ ቀደም ብዬ መግቢያ ላይ የምንጠቀስኩት በዚህ ዓለም ዋንጫ ላይ አሰልጣኝ ቶማስ ቱሄል ከተተቹበት ጉዳዮች አንደኛው ቡካዮ ሳካ ተጨማሪ ድሎች ሊሰጡት ይገባ ነበር የሚል አይነት ሀሳቦች በርካቶች ሲያነሱ ነበር። ነገር ግን ያ ነገር እንዳልሆነ ጭምር የተመለከት ነው። በአጠቃላይ በትናንትናው ጨዋታ ላይ ወደ 38 ያክል ሙከራዎችን ተመልክተናል። በሁለቱም ብሔራዊ ቡድኖች በኩል 19 የጎል ሙከራዎች ናቸው የተደረጉትና በድምር 38 የጎል ሙከራዎች ተደርገዋል። ከነዛ መካከል 20ዎቹ ኢላማቸውን የጠበቁ ነበሩ። በፈረንሳይ በኩል 9 ኢላማቸውን የጠበቁ ሙከራዎች ነበሩ። ከዛ ውጭ ደግሞ በእንግሊዝ ብሔራዊ ቡድን በኩል 11 ኢላማቸውን የጠበቁ ሙከራዎች ነበሩና በሙከራዎች የታጀበ በርከት ያሉ ጎሎች የተቆጠሩበት ድንቅ የነበረ የደረጃ ጨዋታ ነው ትናንትና የተመለከትነው። የዛሬው ፍጻሜ ጨዋታ ምን ያሳየናል? የውጤት ግምቶቻችን ውድ ቤተሰቦቻችን ልታጋሩን ይችላላችሁም። ዛሬ ስፔንና አርጀንቲና ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ። የፍጻሜው ጨዋታ ይደረጋል። መምህሩ እንዲሁ ከተማሪው ጋር የሚያደርገው ትልቅ ፍልሚያ እንደሆነ ይነገራል። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ከዚህ በፊት የሊዮኔል ስካሎኒ የአሰልጣኝነት መምህር እንደነበሩ የሚያሳዩ መረጃዎች ይፋ ተደርገዋልና የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ የስካሎኒ መምህር እንደነበሩ ይፋ ተደርጓል። ዛሬ መምህሩና ተማሪው የሚያደርጉት ትልቅ ፍልሚያ ይሆናል ተብሎ ይታሰባል። በጣም ትልቅ ጨዋታ ነው የሚሆነው። እንግዲህ አርጀንቲናና ስፔን ጨዋታቸውን ያደርጋሉ። ይሄ ጨዋታ ልክ ምሽት 4 ሰዓት ሲል ሜትላይፍ ስቴዲየም ላይ የሚደረግ መርሃ ግብር እንደሆነ ይፋ ተደርጓል። ስሎቬኒያዊው ዳኛ vučnić ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። እነዚህ ሁለት ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት የዛሬ 8 ዓመት ገደማ በወዳጅነት ጨዋታ እንደነበር ይፋ ተደርጓል። ስፔን አርጀንቲናን ያኔ 6-1 በሆነ ውጤት ነበር ያሸነፈችው። እንዲህ 2010 ላይም የወዳጅነት ጨዋታን አድርገው አርጀንቲና ደግሞ ያኔ 4-1 አሸንፋ ነበር። ከዛ ቀደም ብሎ 2009 ላይ 2-1 ስፔን ማሸነፍ ችላለች። ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከተን ስፔን 2ቱን አሸንፋ አርጀንቲና አንዱን ጨዋታ ማሸነፍ የቻለችበት አጋጣሚ ነው ያለው። እንግዲህ የዛሬውን ጨዋታ ለማሸነፍ በተወሰነም ደረጃ ቢሆን የስፔን ብሔራዊ ቡድን ቅድመ ግምትን የተሰጠው ብሔራዊ ቡድን እንደሆነ እየተመለከተን እንገኛለን። በተወሰነ ደረጃ የማሸነፍ ቅድመ ግምት አግኝተዋል። ነገር ግን አርጀንቲና በዚህ ዓለም ዋንጫ ላይ እንግዲህ አንዳንድ ጨዋታዎች ላይ ምናልባት ተቸግራ ሊሆን ይችላል እንጂ በጣም ድንቅ የሚባሉ በተለይ በመጨረሻዎቹ ደቂቃዎች ላይ በሚያስቆጥሯቸው ጎሎች ውጤቶቻቸውን እያሳመሩ ሲወጡ ተመልክተናል። በምድብ ጨዋታዎች ላይ ሁሉንም ጨዋታዎች ካሸነፉ ብሔራዊ ቡድኖች መካከል አንደኛው ነበር የአርጀንቲና ብሔራዊ ቡድን። ከዛ ግን በጥሎ ማለፍ ጨዋታዎች ላይ እንዲሁ የተለያዩ ብሔራዊ ቡድኖችን አግኝተው እያሸነፉ ነው የመጡት። ኬፕ ቨርደን እስከ 120 ደቂቃ ቢጓዝም ጨዋታውን 3-2 አሸንፈው ነው የመጡት። ከዛ ውጭ እንዲሁ የግብጽ ብሔራዊ ቡድን ጋርም በጣም ጠንከር ያለ ፉክክር ገጥሟቸው 3-2 አሸንፈዋል በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ጎሎች። ከዛም ስዊዘርላንድን እንዲሁ አሸንፈው መምጣታቸው ይታወሳል። ባለፈው ዙር ደግሞ እንዲሁ አርጀንቲና የእንግሊዝ ብሔራዊ ቡድን ነው በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ጎሎች አሸንፈው መውጣት እንደቻሉ የምናስታውሰው። የ2022 የፍጻሜ ተፋላሚ ነበረች አርጀንቲና። ዘንድሮም የፍጻሜ ተፋላሚ መሆኗን አረጋግጣለች። እርግጥ ነው የ2022ቱም ሻምፒዮን እንደነበረች እናስታውሳለን። ዘንድሮስ ሻምፒዮን ትሆናለች ወይ ይጠበቃል። ባክ ቱ ባክም ወይም 2 ተከታታይ የዓለም ዋንጫዎችን በማሸነፍም 3ኛዋ ሀገር ትሆናለች ወይ? በርካቶች የሚጠብቁት የዓለም ዋንጫ ፍጻሜ ጨዋታ ይሆናል። የስፔን ብሔራዊ ቡድን በወጣትና በተለይ ቡድን ውስጥ ባሉ አንጋፋ ተጫዋቾችም
በጣም ጥሩ የሚባል ብሔራዊ ቡድንን ሰርተዋል አሰልጣኝ ሉዊስ ዴላ ፉዌንቴ። የዛሬው ጨዋታም በትልቁ እንዲጠበቅ አድርጎታል። የስፔን ብሔራዊ ቡድንም እንዲሁ ጠንካራ ተጋጣሚዎችን እያገኘ ወደዚህ እንደመጣ ይታወቃል። ምድብ ጨዋታዎች ላይ በተወሰነ መልኩ ተቸግሮ ነበር። በተለይ ከኬፕ ቨርድ ጋር በነበረው የመጀመሪያ ጨዋታ ላይ ጎል ማስቆጠር ተስኖት የስፔን ብሔራዊ ቡድን በትልቁ ሲብጠለጠል እንደነበረ እናስታውሳለን። እርግጥ ነው በዛ ጨዋታ ላይ ጎል ለማስቆጠር በጣም በርከት ያሉ የግብ ዕድሎችን ፈጥረው እንደነበር እናስታውሳለን። ምስጋናም ለኬፕ ቨርዴው ግብ ጠባቂ ቮሲኒያ ይሁንና ያኔ እንግዲህ ጎል ሳይቆጠርባቸው ወጥተው ነበር ኬፕ ቨርዴዎችና ስፔን ከዛ በኋላ ግን ባደረገችው ጨዋታ ጥሩ ነገሮችን አሳይታለች። በጥሎ ማለፎቹ ጨዋታዎች ላይም ትልልቅ የሚባሉ ብሔራዊ ቡድኖችን እያገኘች ነው የመጣችው። ኦስትሪያን፣ ከዛም ፖርቱጋል ብሔራዊ ቡድንን፣ ከዛም ቤልጅየምን ጥለው ነው እንዲሁ ደግሞ ዋንጫውን ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች አንዷ የሆነችው ፈረንሳይን ጭምር አሸንፈው ወደ ቀጣዩ ዙር ማለፋቸው የሚታወስ ጉዳይ ነው። በዚህ ዓለም ዋንጫ ላይ እስካሁን የስፔን ብሔራዊ ቡድን የተቆጠረበት የጎል ብዛት አንድ ብቻ ነው። ቻርልስ ደክተላሪ የቤልጅየም ብሔራዊ ቡድኑ ተጫዋች እስካሁን ስፔን ላይ ያስቆጠረው ብቸኛ ተጫዋች ሆኖ አሁንም እንደቀጠለ ነው። በዚህ ዓለም ዋንጫ ላይ በጣም ጠንካራ ሆኗል በመከላከሉ ረገድ። እርግጥ ነው ኳሱን በአብዛኛው ስለማይሰጡ ለተጋጣሚ ተጫዋቾች የጎል እድሎች እንዲፈጠሩባቸው አያደርጉም። ፖሰስ አድርገው ነው ረጅሙን ደቂቃዎች የሚያሳልፉትና በዛ ምክንያት የጎል እድሎች እንዲፈጠሩ እድሎችን አይሰጡም የስፔን ብሔራዊ ቡድኖች። የመከላከል ስፍራ ላይ ያሉት የፓው ኩባርሲና የአይመሪክ ላፖርት ጥምረትም እጅግ ድንቅ ነው። የፔድሮ ፖሮ በማጥቃቱም በመከላከሉም ረገድ በጣም ጥሩ ነገሮችን ማሳየት፣ ማርኮ ኮሬያም እንዲሁ ጥሩ ጊዜያቶችን እያሳለፈ መሆኑ ከግብ ጠባቂው ኡናይ ሲመን ጋር ተደምሮ በጣም ጥሩ የሚባሉ የመከላከል ስራዎችን በደንብ እየሰሩ ይገኛሉ። በዛሬው ጨዋታ ላይ የሮድሪም እንቅስቃሴ ይጠበቃል። ሮድሪ በዚህ ዓለም ዋንጫ ላይ ለስፔን ብሔራዊ ቡድን በጣም ቁልፉ ተጫዋች እንደሆነ ይነገራል። በተለይ አሰልጣኝ ሉዊስ ዴላ ፉዌንቴም ሀሳባቸውን ሰጥተዋል። የዓለማችን ምርጡ የአማካይ ስፍራ ተጫዋች በእኛ ብሔራዊ ቡድን ስብስብ ውስጥ ነው የሚገኘው ሲሉ ስለ ሮድሪ ሀሳባቸውን መስጠታቸው የምናስታውሰው ነው። የዛሬው ጨዋታ ላይም ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ሮድሪና እንግዲህ የተለያዩ ጉዳዮች ይጠበቃሉ። የዛሬው ጨዋታን ማን ያሸንፋል? ሜሲ ወይስ ላሚን ያማል? በዛሬው ጨዋታ ላይ ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የአርጀንቲናና የስፔን ጨዋታ ግን የፍጻሜው መርሃ ግብር ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ሪዮ ፈርዲናንድ ይናገራል። አርጀንቲናን ተራ ቡድን ማስመሰል አክብሮት ማሳጣት ነው ሲል ሪዮ ፈርዲናንድ ሀሳቡን ሰጥቷል። ከአርጀንቲና ብሔራዊ ቡድን ጋር በተያያዘ ሀሳቡን ሲያጋራ የቀድሞው የእንግሊዝ ብሔራዊ ቡድን ተከላካይ ስፍራ ተጫዋች የሆነው ሪዮ ፈርዲናንድ ይናገራል። እንግዲህ ሲናገርም የአርጀንቲናን ብሔራዊ ቡድን እንደ ተራ ብሔራዊ ቡድን መመልከት አግባብነት የለውም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይቀጥልና አንዳንድ ሰዎች አርጀንቲናን እንደ ተራ ቡድን አድርገው መግለጻቸው አክብሮት ማሳጣት ነው ሲል ይናገራል። እነሱ በታሪክ ከታዩ ምርጥ ተጫዋቾች አንዱን ይዘባል የሚለው ፈርዲናንድ እሱ 39 ዓመቱ ቢሆንም አሁንም ከምርጥ ተጫዋቾች መካከል አንደኛው መሆኑን ግን እያሳየ ነው። አርጀንቲና ምርጥ ቡድን ነው። ጫና ውስጥ ሲሆኑ የበለጠ ጠንካራ ይሆናሉ። ነገር ግን ጨዋታውን ስፔን የምታሸንፍ ይመስለኛል ሲልም ነው የተናገረው ሪዮ ፈርዲናንድ ሀሳቡን ሲሰጥ። የስፔን ብሔራዊ ቡድን ተጫዋች የሆነው አይመሪክ ላፖርትም ከጨዋታው ጋር አያይዞ አንዳንድ ጉዳዮችን አጋርተዋል። ውዝግብ ለመፍጠር አትሞክሩ ሲል ደግሞ ሰርጂዮ አጉዌሮ እንዲሁ ለአይመሪክ ላፖርት ምላሽ ሰጥቶታል። አርጀንቲና እንግዳ ነገሮችን እያደረገች ነው ሲል ነው ላፖርት የተናገረው። ይህንን የሰማው ነው ሰርጂዮ አጉዌሮ ውዝግብ ለመፍጠር አትሞክሩ ሲል የተናገረው። የስፔን ብሔራዊ ቡድን ተከላካይ የሆነው አይመሪክ ላፖርት የአርጀንቲና የኃይል አጨዋወትን ተችቷል። ላፖርት በሰጠው አስተያየትም ባለፈው ጨዋታ ያልተለመዱ ነገሮችና የማያስቀጡ ጥፋቶችን አይተናል ብሏል። በተለይም በአርጀንቲና በኩል ተጫዋቾች ጠንካራ ጥፋቶችን ሲሰሩ ነበር ሲል ነው አይመሪክ ላፖርት የሚናገረው። በእንደዚህ አይነት ውድድር ይሄ መፈቀድ የለበትም ያለው ተጫዋቹም የሰውን ሀሳብ ወደ ንዴት ይቀይራል ሲልም ይናገራል። አክሎም ሁኔታው በዳኛው ላይ እየተመካ ይሆናል፣ ከቁጥጥር እንዳይወጣም መጠበቅ አለበት ሲል ያሳሰበው። እኛ ጨዋ ቡድን ነን የሚለው አይመሪክ ላፖርት ተጋጣሚያችን በኃይል አናጠቃም ወይም ደግሞ የእብደት ጥፋቶችን ማንሰራም፣ አርጀንቲናዎች ግን እንደዚያ ያደርጋሉ ሲልም ይናገራል። አርጀንቲናዊው የቀድሞ ተጫዋች የሆነው ሰርጂዮ ኩን አጉዌሮ በበኩሉ ለዚህ ምላሽ ሰጥቷል። ምን እያልክ ነው? ምኑን ያስገረመ ሲልም ምላሹን ሰጥቷል። ውዝግብ ለመፍጠር አትሞክር፣ ምክንያቱም ፊት ለፊት ስንገናኝ ታፈገፍጋለ ሲልም ነው ሰርጂዮ ኩን አጉዌሮ እንግዲህ ሀሳቡን እየሰጠ እንደሚገኝና እንግዲህ በሁለቱ ብሔራዊ ቡድኖች መካከል ትልቅ የቃላት ልውውጦች ጭምር እየተደረገ እንደሚገኝ የመረጃ ምንጩ ይፋ የተደረገው። የአርጀንቲና ተጫዋቾች ከእንግሊዝ ጨዋታ በኋላ
ፖለቲካል ይዘት ያላቸው ጽሁፎችን አስመልክተው እንደነበር እናስታውሳለን። ከእንግሊዝ ጋር የሚጋጩበት አንድ ደሴት አለና በዛ ምክንያት ወይም ከዛ ጉዳይ ጋር አያይዘው አንድ ፖለቲካል ጽሁፍን አሳይተው ነበር። ተጫዋቾቹ ያስመለከቱት መልእክት በእንግሊዝ የተወሰደ ግዛት እንዲመለስ የሚጠይቅ ነበር። ድርጊቱ የእንግሊዝ ፖለቲከኞች በይፋ የተቃወሙት ሲሆን ፊፋ ቅጣት እንዲጥልባቸውም ጭምር ጠይቀዋል። የአሜሪካ መንግስት በበኩሉ የአርጀንቲና ተጫዋቾች ያንን ማድረግ መብታቸው ነው ሲልም ነው ድጋፍ የሰጣቸው። የዓለም ዋንጫው አዘጋጅ ኃይልም እንዲሁ ኃላፊ የሆኑት በአሜሪካ የመናገር ነጻነትና እዚህ ደግሞ ያንን ማድረግ ይቻላል መብታቸው ነው ሲሉ ይናገራሉ። ተጫዋቾቹ ስፔንን ካሸነፉ አርማውን እንዲያሳዩም ከነጩ ቤተ መንግስትም ፍቃድ እንደተሰጣቸው ጭምር ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ የተደረገው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በዓለም ዋንጫ ፍጻሜ ጨዋታ የፈጣሪ ስጦታ ነው ሲሉ ይናገራሉ። ይሄ የዓለም ዋንጫ ፍጻሜ ለእግር ኳሳችን ከሰማይ የተሰጠን ስጦታ ሲሉ ጂያኒ ኢንፋንቲኖ ይናገራሉ። በፍጻሜው ሊዮኔል ሜሲን፣ ላሚን ያማልን እና በርካታ ተጫዋቾች ያሉን ይሄ የማይታመን ነው ሲሉ ነው ጨምረው እየተናገሩ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የመጨረሻ የዓለም ዋንጫ መረጃችን እናደርገውና አሊ አህመድ ወደ ኢትዮጵያ ይመጣል ተብሏል። ከኢትዮጵያውያን ቤተሰቦች የተገኘው የካናዳ ብሔራዊ ቡድን አማካይ የሆነው አሊ አህመድ ቀጣይ ሳምንት ወደ ኢትዮጵያ ይመጣል ተብሏል። በካናዳ ኦታዋ የሚገኘው የኢትዮጵያ ኤምባሲ ተጫዋቹን ኢትዮጵያን እንዲጎበኝ ማመቻቸቱን ያስታወቀው። ተጫዋቹ በዘንድሮ የዓለም ዋንጫ ውድድር የካናዳ ብሔራዊ ቡድን ወክሎ መሳተፉ ይታወሳል። ኤምባሲው ተጫዋቹ ኢትዮጵያን በመጎብኘት ወጣቶችን ለማነቃቃት የስፖርት ተሳትፎን ለማበረታታትና በኢትዮጵያ የስፖርት ልማት ላይ አዎንታዊ አሻራዎችን ለማሳረፍ እድሉን እንዲመቻችን የገለጸው። ለኖርዊች ሲቲ ነው የሚጫወተው አሁን ላይ አሊ አህመድ ከ2023 ወዲህ የካናዳ ብሔራዊ ቡድንንም በቋሚነት እየወከለ እንደሚገኝ ጭምር ይፋ ተደርጓል። ከዓለም ዋንጫው ጋር አያይዘን ይህንንም ጉዳይ ወደ እናንተ እናደርስ በሚል ነው። የዓለም ዋንጫው የፍጻሜ ጨዋታ ግን ዛሬ ይደረጋል። በየ4 ዓመቱ በጉጉት የምንጠብቀው የዓለም ዋንጫ ዛሬ መጠናቀቁን ያደርጋል ተብሎ ይጠበቃል። ምሽት 4 ሰዓት ላይ ይሄ ተጠባቂው ጨዋታ ይደረጋል ተብሎ ይታሰባል። እናንተ ግን ውድ ቤተሰቦቻችን የውጤት ግምቶቻችሁን በሰፊው እንድታጋሩን በአክብሮት እንጋብዛለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን እናስቀድም። ትላንትና ማንቸስተር ዩናይትድ የመጀመሪያ ፕሪሲዝን የመጀመሪያ ወዳጅነት ጨዋታውን ይፋ አድርገዋል። በሽንፈት ነው ጅማሮን ያደረገው። ለ2026/27 የውድድር ዓመት የቅድመ ዝግጅት የመጀመሪያ ጨዋታውን ከሬክሻም ጋር ያደረገው ማንቸስተር ዩናይትድ ትላንትና በሄልሲንኪ ነበር ጨዋታው የተደረገው። 1-0 በሆነ ውጤት ትላንትና ተሸንፈዋል። በጨዋታው ዩናይትድ ሁለት አይነት መልክ የነበረው ቡድን ነው እንግዲህ ትላንትና የተጠቀመው። በመጀመሪያው አጋማሽ ካሉ ተጫዋቾች ልምድ ያለው ቋሚ 11ን መጠቀም ችሏል። በቡድን ውስጥም በጣም ቋሚ ከሚባሉ ተጫዋቾች መካከል አብዛኞቹ በተለይ በብሔራዊ ቡድን ግዳጅ ላይ ያልነበሩ ተጫዋቾችን ተመልክተናል። በግብ ጠባቂነት ቶም ሂተን ነበር። ከዛ ውጭ በተከላካይ ስፍራ ላይ እነ ሃሪ ማጓየር፣ እነ አይደን ኬቨን፣ እነ ሌኒ ዮሮ፣ እነ ሉክ ሾ ነበሩ። በመጀመሪያው 45 የጨዋታ ክፍለ ጊዜ በተሰለፈው የማንቸስተር ዩናይትድ ስብስብ ውስጥ እነ አንድሬ ሳንቶስም ጭምር ትላንትና አዲሱ ፈራሚ ለማንቸስተር ዩናይትድ የመጀመሪያውን ጨዋታ ማድረግ ችሏል። ከዛ ውጭ እነ ብሪያን ኤምቤሞ፣ እነ ሜሰን ማውንት፣ እነ ጆሹዋ ዘርክዚ እና ፓትሪክ ዶርጉ በመጀመሪያው 45 የጨዋታ ክፍለ ጊዜም ልምድ ያላቸው ተጫዋቾችን ተጠቅሟል አሰልጣኝ ማይክል ካሪክ። በሁለተኛው አጋማሽ ደግሞ የአካዳሚና ከውሰት የተመለሱ ወጣት ተጫዋቾችን የተጠቀመው በተቻለ መልኩ ወጣቶቹ ጥሩ ነገሮችን ለማሳየት ሙከራዎችን አድርገዋል። በዩናይትድ በኩል አዲሱ ፈራሚ አንድሬ ሳንቶስ የመጀመሪያ ጨዋታውን አድርጓል። ጥሩ የሚባል ብቃትንም ማሳየት መቻሉን ነው ትላንትና የተመለከትነው። በመጀመሪያው 45 ወይም በመጀመሪያው አጋማሽ ከነበሩ ተጫዋቾችም የተሻሉ እንቅስቃሴዎችን ካደረጉ ተጫዋቾች መካከል አንደኛው ነው አንድሬ ሳንቶስ። ሬክሳም በመጀመሪያው አጋማሽ ባስቆጠሩት ጎል ነው ጨዋታውን ማሸነፍ የቻለው ሲሆን በተለይም በመጀመሪያው አጋማሽ በዩናይትድ በኩል ብዙ ድክመቶችም የታዩበት ሆኗል። የመጀመሪያ ፕሪሲዝን ጨዋታ ነው። ለመነቃቃት ጊዜያቶች እንደሚፈልጉም አሰልጣኝ ማይክል ካሪክ ጭምር ተናግረዋል። ዩናይትድ በቀጣይ ከሮዘንበርግ ጋር ሁለተኛ ፕሪሲዝን ጨዋታውን ያደርጋል ተብሎ ይጠበቃል። ማይክል ካሪክ ከጨዋታው በኋላ አንዳንድ ጉዳዮችን አጋርተዋል። እውነት ለመናገር በዛሬው ጨዋታ በጣም አስፈላጊው ነገር ሁሉም ሰው ከጨዋታው በደህና መውጣቱ ነው ሲሉ ሀሳባቸውን ሰጥተዋል። አሰልጣኝ ማይክል ካሪክ ትላንትና ካደረጉት የመጀመሪያ የፕሪሲዝን የወዳጅነት ጨዋታ በኋላ ሀሳባቸውን ሲሰጡ አሁን ደግሞ በሚቀጥለው ሳምንት ወደምንጫወተው ጨዋታ መዘጋጀት እንችላለን ሲል ይናገራል። ዛሬም አንድሬ ሳንቶስ እና ሜሰን ማውንት ጥሩ ነገሮችን ሲሰሩና እርስ በርስም ሲግባቡ ነበር የታዩት ሲል ይናገራል። አዲሱ ፈራሚ በዩናይትድ ማሊያ ማየቴም በጣም አስደስቶኛል ብሏል አሰልጣኝ ማይክል ካሪክ ሀሳቡን ሲናገርና አንድሬ ሳንቶስ በትናንትናው ጨዋታ ላይ ጥሩ ነገሮችን ለማድረግ እንደሞከረ ጭምር ነው አሰልጣኙ የመሰከረለት። ለመጀመሪያው ጨዋታ ተጫዋቾቼ ሙሉ ለሙሉ ዝግጁ ያለመሆናቸው ይሄ ተፈጥሯዊ ነገር ነው ሲል
ይናገራል። ወደ ውድድር ዘመኑ መጀመሪያ እየተቃረብን ስንሄድ ስብስባችን ይበልጥ እየተጠናከረ እንደሚሄድ ጠንቅቀን እናውቃለን ብሏል። አሁንም ቢሆን በጣም ጥሩ ቡድን አለን፣ ነገር ግን ራሳችንን ይበልጥ በማሻሻል እንቀጥላለን ሲልም ነው ማይክል ካሪክ ጨምሮ እየተናገረ የሚገኘውና በቀጣይ ጨዋታዎች ላይ በደንብ ደግሞ ተግባብተንና በደንብ ጠንክረን እንደምንመለስ ተስፋ አደርጋለሁ ብለዋል ማይክል ካሪክ ከጨዋታው በኋላ ሲናገር። ማንቸስተር ዩናይትዶች የማኑኤል ኡጋርቴ ጉዳት ዩናይትድን እንደማያቆም ነው እየተነገረ የሚገኘው በዝውውር ገበያው ላይ። ማንቸስተር ዩናይትድ በዚህ ክረምት 3 አማካዮችን ለማስፈረም ያቀደ ሲሆን ማኑኤል ኡጋርቴ በጉልበቱ ላይ ከባድ ጉዳት ቢገጥመውም ክለቡ ግን ይህንን እቅዱን በጭራሽ እንደማያስቆመውና አሁንም እንደሚቀጥልበት ነው የተናገረው። ጉዳቱ የተከሰተው በዓለም ዋንጫ ጨዋታ ወቅት በመሆኑ ክለቡ ከፊፋ የክለቦች ጥበቃ ፕሮግራም ወደ 6.5 ሚሊዮን ፓውንድ ካሳ ማግኘት እድል ይኖረዋል ተብሎ እንደሚታሰብ ነው የማንቸስተር ኢቭኒንግ ኒውስ መረጃ ይፋ ያደረገው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ስለ ኮቢ ማይኖ ይናገራሉ። አሰልጣኝ ቶማስ ቱሄል ኮቢ ማይኖን ለምን በተጠባባቂ ወንበር ላይ እንደሚያስቀምጠው ሀሳቡን ይናገራል ካሪክ። ቱሄል እሱን እያየ ያለው ከዚህ ቀደም ሩበን አሞሪም ኮቢ ማይኖን በሚያይበት በነበረው መንገድ ይመስለኛል። ዝቅ አድርገው ነው እያየው የሚገኘው። ኮቢ ማይኖ አስደናቂ እግር ኳስ ተጫዋች ነው። እድሉን ካገኘ ደግሞ ትልልቅ ነገሮችን እንደሚያከናውን በእርግጠኝነት መናገር ይቻላል ብለዋል። እንደ እውነቱ ከሆነ ምናልባት ከሚቀጥለው የውድድር ዘመን በፊት ትንሽ ረፍትና ማገገም ያስፈልገው ይሆናል። ከፊታችን ብዙ ስራዎች ይጠብቁናል ሲልም ነው ማይክል ካሪክ እየተናገረ የሚገኘው። እንግዲህ ትላንትናም በጨዋታው ላይ እንዳልነበር ይታወሳል። እርግጥ ነው ጉዳቶች ገጥመውታል የሚል መረጃ ነው ኤፍኤው ይፋ ያደረገው። የእንግሊዝ ኤፍኤም ይህን ነገር ይፋ አድርጓል። ነገር ግን ሰሞኑን በነበረ አንድ ፕሮግራም ላይ ኒኪ ባት የቀድሞ የማንቸስተር ዩናይትድ ተጫዋች ጉዳት ገጥሞት ወይም ደግሞ በጉዳት ገጥሞኛል በሚል በጨዋታው ላይ እንዳይኖርም ሲል ጭምር ነው ምክሩን የሰጠው። በመጨረሻ ምንም በማያስፈልግ ወይም ጥቅም በሌለው ጨዋታ ላይ አሰልጣኝ ቶማስ ቱሄል ሊያሰልፍ ቢሞክር ተርፉ ለሚቀጥለው የውድድር ዓመት ድንገተኛ ጉዳት ሊገጥመው ይችላልና ቢቀርብህ ነው የሚሻለው፣ ጉዳት ገጥሞኛል ብለም ጨዋታውን ባትሰለፍ ይችላል የሚል አይነት ሀሳብን ሲሰጥ ተመልክተን ነበር። ያው ግጥምጥሞሽ ሆኖ ነው እንጂ ያንን ነገር አድርጎ እንዳልሆነ ይታወቃል። ነገር ግን ትላንትና በጉዳት ምክንያት ወይም ደግሞ መጠነኛ ህመም ምክንያት በጨዋታው ላይ እንደሌለ ነው እንዳልነበረ ነው የምናስታውሰው ጉዳይ ነው። አንድሬ ሳንቶስ ከቡድኑ ጋር በጣም በጥሩ ሁኔታ ተላምዷል ብሏል ካሪክ። አስገራሚ ስብዕና ያለው ልጅ ነው። በፍጥነት የተላመደ ሲሆን እዚህ በመኖሩም እጅግ በጣም ደስተኞች እንደሆነን በግልጽ ማየት ትችላላችሁ። እሱ በቀጣይ ለዚህ ቡድን በጣም ትልልቅ ነገሮችን ማድረግ የሚችል ተጫዋች ይመስለኛል ሲልም ጭምር ነው አሰልጣኙ እየተናገረ የሚገኘው። ከአንድሬ ሳንቶስ ጋር በተያያዘ ነው ይህንን ሀሳብ እየሰጠም የሚገኘው። በዩናይትድ አይነኬ ተጫዋች እንደሆነ እየተናገረ ነው አማድ ዲያሎ። ኮት ዲቮራዊው የፊት መስመር ተጫዋች የሆነው አማድ ዲያሎ በዩናይትድ ቤት ለሽያጭ የማይቀርብ አይነኬ ተጫዋች መሆኑ ይፋ ተደርጓል። የዩናይትድ ሰዎች ለተጫዋቹ ወኪሎችም ባለፈው ወር ክለቡ ተጫዋቹ በዚህ ክረምት በየትኛውም ሁኔታ ውስጥ እንግዲህ መሸጥ እንደማይፈልጉ ማሳወቁ የሚታወስ ጉዳይ ነው። ብዙ ክለቦች በተጫዋቹ ላይ ፍላጎት ቢያሳዩም ዩናይትድ አሁንም ሀሳቡን አይቀይርም። በዩናይትድ ቤት በአማድ ላይ ትልቅ እምነት እንዳለን የተነገረው ከአማድ ፈላጊ ክለቦች መካከል የእንግሊዙ ክለብ ኒውካስል ዩናይትድ እና የጣሊያኑ ክለብ ኤሲ ሚላን እንደሚገኙበት ቢገለጽም አማድ ግን በዩናይትድ መቆየትን እንደሚመርጥ ነው ፋብሪሲዮ ሮማኖ እና እንዲሁ ለማንቸስተር ዩናይትድ ቅርብ ተብሎ የሚነሳ የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስም ሀሳባቸውን እየሰጡ እንደሚገኝ እየተመለከትን የምንገኘውና እነዚህ ሁለት እንግዲህ መረጃ ምንጮች እንደተናገሩት ከሆነ ተጫዋቹ በጭራሽ የሚሸጥ አይነት ተጫዋች እንዳልሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ሜሰን ግሪንውድ ለክሪስቲያኖ ሮናልዶ ያለውን አድናቆት በይፋ ተናግሯል። ከሁሉም በላይ እሱ ለእያንዳንዱ ትንሽ ዝርዝር ነገር ትኩረት የመስጠት ልዩ ችሎታ አለው። ይሄ ደግሞ በቀላሉ ልንዘነጋው የምንችለው ነገር ስለሆነ እንዲሁ ልናደርገው የሚገባን አይነት ነገር ነው። እሱ 100% ይተጋል። በእግር ኳስ ላይ በሚገርም ሁኔታ ትኩረት ያደርጋል። በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የሆነው ለዚህ ነው። በዚህ እድሜው አሁንም እንዲህ ባለው ከፍተኛ ብቃት ላይ እየተጫወተ የሚገኘው ለእያንዳንዱ ትናንሽ ዝርዝር ነገሮች ትኩረት ስለሚሰጥ ነው። ልዩነቱን የሚፈጥረውም በዚህ ምክንያት ነው እና ከሱ ብዙ ነገሮችን ተምሬያለሁ ሲልም ነው የተናገረው። ይህንን ሀሳብ የሰጠው ሜሰን ግሪንውድ ነው። ወደ ቱርክ ክለብ ማምራቱ የሚታወስ ጉዳይ ነው አሁን ላይ። የአርሰናል ጉዳዮችን ደግሞ እንንገራቸው። አርሰናል ከዊሊያም ሳሊባ ጉዳት ጋር በተያዘም ችግር ሊፈጠር እንደሚችል ሲጠባበቁ ነበር። ነገር ግን የተገኙ አንዳንድ መረጃዎች እንደሚያሳዩት የጉዳቱ አሳሳቢነት ከሚጠበቀው እንግዲህ ጥሩ ያልሆነ ደረጃ ላይ ሊሆን እንደሚችል የሚያሳዩ መረጃዎችን በተለይ ቻርልስ ዋትስ የተባለ የመረጃ ምንጭ ይህንን በስፋት እየተናገረ ይገኛል።
በከባድ ጉዳት ላይ እንደሆነ ይነገራል። ረዘም ላለ ጊዜም ከሜዳ እንደሚርቅ ግልጽ ነው። በመጪው ሰኞ የሚጀምረው የቅድመ ውድድር ዝግጅትም የሚመለስበት ምንም አይነት እድል እንደሌለ ጭምር የተናገረው። ተጨማሪ ምርመራዎች ለማድረግ ወደ ክለቡ ይመለሳል። ከዛም አርሰናል የጉዳት መጠኑ ለምን ያክል ጊዜ ከጨዋታ እንደሚያርቀው በይፋ ይናገራሉ ተብሎ እንደሚታሰብ ነው ቻርልስ ዋትስ መረጃውን ይፋ እያደረገ የሚገኘው። ምናልባት ግን ጥሩ ያልሆነ ነገር ሊሆን ይችላል የሚሉ ግምቶች እየወጡ ነው። አንዳንድ ዘገባዎች ግን ምናልባት ጉዳቱ ያን ያክል የከፋም አይደለም። በተለይ ከፈረንሳይ የሚወጡ መረጃዎች ለምሳሌ ሌኪፕ የተባለው የመረጃ ምንጭ ይፋ እንዳደረገው ያን ያክል የተጋነነ ነገር የለውም ሲልም መናገሩ ይፋ ተደርጓል። ደ ቴሌግራፍ የተባለ የመረጃ ምንጭ ደግሞ እንዳጋራው ዩሪያን ቲምበር በቅድመ ውድድር ዘመን ዝግጅት ወቅት በከፊል እንደሚሳተፍ ይጠበቃል። ቤን ዋይት በበኩሉ በጉልበቱ ጅማት ላይ ካጋጠመው ከባድ ጉዳት ካገገመ በኋላ እንደሚቀላቀል ይታሰባል ተብሎ እንደሚታሰብ ነው ቴሌግራፍ የተባለ የመረጃ ምንጭም ይፋ ያደረገው። እስካሁን ድረስ በአርሰናልና በብራድሌ ባርኮላ ካምፕ ወይም በፓሪስ ሰን ዠርሜን መካከል የሞርጋን ሮጀርስ ድንገተኛ የቼልሲ ጠለፋን ተከትሎ ምንም አይነት አዲስ ግንኙነት የለም። ሊቨርፑል ዋጋው ተመጣጣኝ ከሆነ ባርኮላን ኢላማ ማድረጉን ይቀጥላል። ፓሪስ ሰን ዠርሜንንም እየጠበቁ እንደሆነ ነው እየተገለጸ የሚገኘው። አርሰናሎች በተለይ ሞርጋን ሮጀርስ በቼልሲ መወሰዱን ተከትሎ አሁን ላይ ይህንን ተጫዋች ለማስፈረም ወደ ሁለተኛ እቅዳቸው ያደርገውታል ብራድሊ ባርኮላንና ትልቅ ፉክክር ይኖራል ተብሎ ይታሰባል። አርሰናል ከዛ ውጭ ግን የሁሊያን አልቫሬዝን ሁኔታ በቅርበት እየተከታተሉ እንደሚገኙ ፋብሪዚዮ ሮማኖ ይፋ እንዳደረገ ነው እየተገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ የአርሰናል ድንቅ ተስፋ ሰጪ ማክስ ዶመን ወደፊት የእንግሊዝ ብሔራዊ ቡድን ሃሪኬንን ሊተካለት የሚችለው ተጫዋች አድርጎ ይቆጥረዋል ብሏል። ስኮልስ ግን ሲናገር ዶማን እንደ መሀል አጥቂ ወይም ነምበር 9 ሳይሆን ፎልስ 9 በሚባለው ሚና ሊጫወት እንደሚችል የተናገረው The Good, The Bad and The Football ፖድካስት ላይ ሲናገርም ሃሪኬንን ማን ሊተካው ይችላል ተብሎ ሲጠየቅ ፖል ስኮልስ ሲናገር መፍትሄ እናገኛለን። እንደ ማክስ ዶመን ያሉ ተጫዋቾች ያሉን ዶመን መሀል አጥቂ እንዳልሆነ አውቃለሁ፣ ነገር ግን በሚቀጥለው ዋና ውድድር ላይ ይኖራል። ዶመን ባለፈው የውድድር ዓመት በኤቨርተን ላይ በማስቆጠር በፕሪሚየር ሊጉ ታሪክ በጣም ወጣቱ ጎል አስቆጣሪ ሆኖ ታሪክ ሰርቷል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል እንኳን ማክስ ዶመን ልዩ ተሰጥኦ ያለው ተጫዋች በማለት አድንቀውታል። የ2026 የዓለም ዋንጫ ለእርሱ ገና ቀድሞ ቢሆንም በሚቀጥለው የአውሮፓ ዋንጫ 18 ዓመቱ ይሆናል። በሚቀጥለው የዓለም ዋንጫ ደግሞ 20 ዓመቱ ላይ ይሆናል። በዚያ ጊዜም በአርሰናል የመጀመሪያ ቡድን ቋሚ ተጫዋች እንደሚሆን እጠብቃለሁ። እድገቱ እንደዚሁ ከቀጠለ ዶመን የእንግሊዝ ቀጣዩ ትውልድ ተወዳጁ ኮከብ የመሆን እድሉ በጣም ትልቅ ነው ሲልም ነው ፖል ስኮልስ ጨምሮ እየተናገረ የሚገኘው። ትናንትና ከሰማናቸው መረጃዎች መካከል በተለይ ምሽት ላይ የወጡ አንዳንድ መረጃዎች ይፋ እንዳደረጉት ሞርጋን ሮጀርስ ወደ ቼልሲ መዘዋወርን ምርጫው አድርጓል። በተለይ ተጫዋች ትልልቆቹ የመረጃ ምንጮችና ፋብሪዚዮ ሮማኖ እና ዳቪድ ኦርነስቲንን ጨምሮ አትሌቲክም የመረጃ ምንጭ ጨምሮ እንግዲህ ሞርጋን ሮጀርስ ከአርሰናል ጋር በግላዊ ጥቅማ ጥቅሞች ላይ ከስምምነት እንደደረሰ፣ አርሰናል ጥያቄዎችን ብቻ ማቅረብ እንደሚጠበቅበት፣ ችግሩ ሊሆን የሚችለው ወይም እንቅፋት ሊሆን የሚችለው ለአስተን ቪላ የሚከፈለው ክፍያ ካልሆነ በስተቀር ከተጫዋቹ ጋር ተስማምተዋል የሚሉ መረጃዎችን በስፋት ሲያነሱ ነበር። ነገር ግን በመጨረሻም መዳረሻው ቼልሲ ሆኗል። የሞርጋን ሮጀርስ ዝውውር ቴሪ ዳንኤል ኦንሪም ሞርጋን ሮጀርስ ለቼልሲ አሳልፈው በመስጠታቸው አርሰናልን በትልቁ ተችቷል። ቴሪ ዳንኤል ኦንሪ ሲናገር ተስፋ ቆርጫለሁ። ሞርጋን ሮጀርስ ለአርሰናል የዝውውር ኢላማ ሆኖ ለወራት ሲታይ የቆየ ቢሆንም ቼልሲ ጣልቃ በመግባት ዝውውሩን አሳክቶታል። አርሰናል በእንግሊዝና በአውሮፓ የበላይነትን ማሳየት ከፈለገ ዋና ኢላማዎቹን ለተቀናቃኞቹ እያስረከበ መቀጠል የለበትም። አንድ ተጫዋችን ብቻ ማስፈረም ለእኔ በቂ መስሎ አይታየኝም ሲልም ነው የተናገረው ቴሪ ዳንኤል ኦንሪ። ሚኬል አርቴታና አንድሪያ ቤርታ በፍጥነት መንቀሳቀስ አለባቸው፣ በዚህ ተጫዋች ዝውውር ጉዳይ ላይ በጣም ዘግይተዋል ሲልም ነው የሚናገረው። ወዲያውኑ እርምጃ ይወስዳሉ። አርሰናል እንዲሁ ደግሞ አሁንም ጊዜ ያለው፣ ነገር ግን ይሄ የዝውውር መስኮት እንቅስቃሴ መሻሻል አለበት። ምርጥ ክለቦች አያመነቱም፣ ወዲያውኑ ነው እርምጃ የሚወስዱት። አርሰናል ግን እየዘገየ ነው ሲልም ቴሪ ዳንኤል ኦንሪ ሀሳቡን ሰጥቷል። በአርሰናል እቅድ መሰረት ከሚቀጥለው ሳምንት ጀምሮ ከአስተን ቪላ ጋር በመገናኘት ሞርጋን ሮጀርስን ለማስፈረም ድርድር ለማድረግ አቅደው ነበር። ከዓለም ዋንጫው መጠናቀቅ በኋላ ለአርሰናል የተጫዋቹ ትክክለኛ ዋጋ ቢበዛ ከ90 እስከ 100 ሚሊዮን ፓውንድ አካባቢ ነው። ከዚህ በላይ ሊሆን አይችልም ብለው አርሰናሎች በአቋማቸው ጸንተው ነበር። አርሰናል ከሮጀርስ ጋር በጣም በላቀ ደረጃ የደረሰ ድርድር በግል እያደረጉ ነበር። በአርሰናልና በተጫዋቹ ወኪሎች መካከል ስብሰባዎች ተደርገዋል። እንዲሁም ተጫዋቹ ራሱ በአንዳንድ ቀጥተኛ ውይይቶች ላይም ተሳትፎ ነበር። ለአርሰናልም ቃሉን ሰጥቶ እንደነበር ጭምር የተናገሩት ኢያን ራይት ሞርጋን ሮጀርስን ለማስፈረም ከመጠን ያለፈ ክፍያ መፈጸም ፍቃደኛ ባለመሆኑ
አርሰናልን አድንቋል። ኢያን ራይት ሲናገር በክለቡ ኮራለሁ። ለአንድ ጥሩ ወጣት ተጫዋች 117 ሚሊዮን ፓውንድ ማውጣት እብደት ነው። አርሰናል ግልጽ እቅድና አደረጃጀት አለው። እንደ ደግሞ አንዳንድ ተቀናቃኝ ክለቦችም በድንጋጤ ውሳኔን በቶሎ አይወስንም። በዚህ ክለብ ውስጥ ነገሮች በትክክለኛው መንገድ እንገነባለን እንጂ ቸልሲ ገንዘብ ስላወጣ ብቻ እኛም ደግሞ ገንዘብ አንበትንም። አርቴታና ቤርታ ብልህ ሰዎች ናቸው ብለዋል። አንድ ተጫዋችን ማስፈረም ብቻ ሁሉን ነገር አያድንህም። ነገር ግን በተጋነነ ዋጋ ገንዘብ ማባከን ቁጥጥርን ወደ ማጣት ደረጃ ያመራል። የአርሰናል አካሄድ ከድንጋጤ ይልቅ ጥራትን ማስቀደም ነው። እርምጃ የምንወስደውም ነገሩ ትርጉም ሲኖረው ብቻ ነው ሲልም ጭምር ይናገራል ኢያን ራይት ሀሳቡን ሲናገር። በአጠቃላይ ግን ቼልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ስላስፈረመ ማስፈረሙ የሚታወስ ጉዳይ ነው። ዝላታን ኢብራሂሞቪችን በዚህ ጉዳይ ላይ ሀሳቡን ሰጥቷል። ዝላታን ሲናገር ይህንኑ ወዲያውኑ ማቆም አለባቸው። እያንዳንዱ ተጫዋች የ100 ሚሊዮን ፓውንድ ዋጋ የለውም። እውነቱን ለመናገር አሁን ላይ ነገሩ ከቁጥጥር ውጭ እየሆነ መጥቷል። በአንድ ጥሩ የውድድር ዘመን ብቻ እያንዳንዱ ተጫዋች የ100 ሚሊዮን ፓውንድ ዋጋ መኖር የለበትም። የሮጀርስ ዋጋ 117 ሚሊዮን ፓውንድ ከሆነ ላሚን ያማል፣ ቪኒሲዮስ እና ማይክል ኦሊሴ ምን ያክል ዋጋ ሊኖራቸው ይችላል ብዬ አስባለሁ። ይሄ ነገር ሊቆም ይገባል ሲል ነው ዝላታን ኢብራሂሞቪች ሀሳቡን እየሰጠ የሚገኘው። ከዚሁ ጋር አያይዘን የቼልሲ ጉዳዮችንም እንዲሁ እናንሳ። ቼልሲ ተጫዋች ለማስፈረም መስማማቱን ቀደም ብለን ገልጸንላችኋል። የምዕራብ ለንደኑ ክለብ ቼልሲ ሞርጋን ሮጀርስን ነው ከአርሰናል መንትፎ ለማስፈረም ከጫፍ የደረሰው። ሰማያዎቹ ተጫዋቹን በ117 ሚሊዮን ፓውንድ ለማስፈረም ነው ከአስተን ቪላ ጋር የተስማሙት። ቼልሲ ያቀረበው ሂሳብ በአስተን ቪላ ተቀባይነት ቢያገኝም የዝውውር ሂደቱ ገና በመጠናቀቅ ላይ ነው። ተጫዋቹ በቼልሲ የ6 ዓመታት ኮንትራት ለመፈረም የተስማማ ሲሆን ነገ ደግሞ የሕክምና ምርመራውን ያደርጋል። አርሰናል ሮጀርስን የማስፈረም ፍላጎት የነበረው ቢሆንም ተጫዋቹ ግን ቼልሲን ለመቀላቀል መምረጡ ተሰምቷል። ተጫዋቹ ቼልሲን እንዲመርጥ አሰልጣኝ ቻቪ አሎንዞም ጣልቃ ገብተው ማስማማታቸው ነው እየተነገረ እንደሚገኝ ይፋ የተደረገው። ቼልሲ በሞርጋን ሮጀርስ ላይ ያደረገው ትልቅ ዝውውር ነጠቃ ወይም ደግሞ ሃይጃክ ይሉታል ፈረንጆች፣ በዛ መልኩ ልለው እችላለሁ ብለዋል ፋብሪዚዮ ሮማኖ። አርሰናል ከተጫዋቹ ጋር በጣም የላቀ ድርድር ላይ የነበሩ ሲሆን ዝውውሩን ለመጨረስም ሙሉ አቅማቸውን ተጠቅመው ነበር። ነገር ግን ተጫዋቹ ከአርሰናል ጋር በተያዘ አንዳንድ ታክቲካዊ ጥርጣሬዎች የነበሩት ሲሆን አርሰናሎች ግን ከቪላ ጋር ለመገናኘት አቅደው ነበር። በቀጣይ ሳምንት ሳይሳካ ቀርቷል ብሏል ሲናገር ፋብሪዚዮ ሮማኖ። ቻቪ አሎንዞ ከሞርጋን ሮጀርስ ጋር ቀጥተኛ የስልክ ግንኙነት ነበረው። ይህ ደግሞ ሞርጋን ሮጀርስ ቼልሲን እንዲመርጥም አስገድዶታል ብሏል ፋብሪዚዮ ሮማኖ። ቼልሲዎች ለዲዮጎ ኮስታም ፖርቶ ከጠየቀው 51 ሚሊዮን ፓውንድ ግምትም ገና በጣም የራቁ ናቸው ተብሏል። የፖርቶ ትልቁ ስጋት የዝውውር መስኮቱ ሊዘጋ ሲል የግብ ጠባቂውን የውል ማፍረሻ ክፍያን ከፍሎ የሚወስደው ክለብ መምጣቱ ነው። ፓሪስ ሰን ዠርሜን እና ባየር ሚኒክ የፖርቱጋል ብሔራዊ ቡድኑን ተጫዋችን በቅርብ እየተከታተሉት እንደሚገኝ ኮሪዮር ዴሜንሃ የተባለ የመረጃ ምንጭ ይፋ አድርጓል። ቼልሲዎች የክሪስታል ፓላሱንና የፈረንሳይ ብሔራዊ ቡድን ተከላካይ የሆነውን ማክሰንስ ላክሯንም በዚህ የዝውውር መስኮት ማዘዋወር ከፈለጉ 55 ሚሊዮን ፓውንድ ማውጣት እንደሚኖርባቸው የሚያሳዩ መረጃዎችን በትልቁ እየተመለከተን እንገኛለን። ዴኮ የባርሴሎናው ስፖርቲንግ ዳይሬክተር ይናገራል። የዣኦ ፔድሮ ትልቅ አድናቂ ነው፣ ነገር ግን እውነታው ዣኦ ፔድሮ የትም እንደማይሄድ ተነግሮታል። ለቼልሲ የማይነካ ነው። ቼልሲ ዣኦ ፔድሮን በምንም አይነት ዋጋ እንደማይሸጡት ነው የተናገሩት። እሱን ማስፈረም ኢምፖሲብል ሲሉ ወይም የማይቻል ሲሉ ነው እየተናገሩ እንደሚገኝ ይፋ የሆነው። ኤንዞ ፈርናንዴዝ እና ማሎ ጉስቶ በቼልሲ ቢቆዩ ቼልሲ ደስተኛ ነው። ነገር ግን ሁለቱም የሽያጭ የማይቀርቡ ተጫዋቾች ግን አይደሉም። ጥያቄ ከቀረበላቸው ሊሸጡ ይችላሉ። ቢሆንም ግን ለኤንዞ 120 ሚሊዮን ፓውንድ ለጉስቶ ደግሞ 75 ሚሊዮን ፓውንድ የሚከፍል ቡድን በዚህ ሰዓት ይገኛል ተብሎ አይጠበቅም። ሪያል ማድሪድ ለኤንዞ ፈርናንዴዝ ፍላጎቶች እንደነበሩት ሲገለጽ ነበር። ነገር ግን አሁን ላይ ያ የመሳካት እድሉ በጣም ጠባብ ሆኗል። ማንቸስተር ሲቲ ማሎ ጉስቶን ለማስፈረም ፍላጎት ቢኖረውም 75 ሚሊዮን ፓውንድ ግን በጭራሽ የሚቻል ዋጋ አይደለም። ስለ ዌስሊ ፎፋና የወደፊት ቆይታ የተለያዩ ግምቶች ቢኖሩም እሱ ግን በቅርብ ቀናት ከቼልሲ ቡድን ጋር በመደበኛነት ልምምዱን ቀጥሏል። ፈረንሳዊው ተከላካይ በኮብሃም ለአዲሱ የውድድር ዘመን ዝግጅቱን እያደረገ ነው። ፊሊፕ ዮርጌንሰን ደግሞ በዚህ ክረምትም ከቼልሲ መልቀቅ እንደሚፈልግ ለክለቡ አሳውቋል። ሆኖም ግን እስካሁን ድረስ ከቡድኑ ጋር በመደበኛነት ልምምዱንም እንደቀጠለ ነው ቦቢ ቪንሰንት መረጃውን እያጋራ የሚገኘው።
አሌሃንድሮ ጋርናቾ ከቼልሲ ጋር ንግግሮች እየተደረጉ ባሉበት በዚህ ሰዓት ለቀጣይ መዳረሻው ሮማ ቅድሚያ ሰጥቷል። ስምምነቱ በክለቦቹ መካከል የሚደረግ ድርድር ላይ የተመሰረተ ነው። ምክንያቱም ቼልሲዎች ዘላቂ የተረጋገጠ ሽያጭ ላይ አጥብቀው ሲጠይቁ፣ ሮማዎች ግን የግዴታ የመግዣ አንቀጽ የተካተተበት የውሰት ውልን እያቀረቡ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባው ይፋ ያደረገው። የሊቨርፑል ጉዳዮችንም እንንገራችሁ። ሊቨርፑል ሳሙኤል ማርቲኔዝን ለማስፈረም 1 ሚሊዮን ዩሮ ለክለቡ አትሌቲኮ ናሽናል የሚከፍል ይሆናል። የ17 ዓመቱ አማካይ በቀጣይ የሕክምና ምርመራውንም በማድረግ ለክለቡ የ5 ዓመታት ኮንትራት ይፈርማል። ተጫዋቹ ሊቨርፑልን የሚቀላቀለው በቀጣይ ዓመት 18 ዓመት ሲሞላው እንደሆነ ነው ፍሎሪያን ፕሌተንበርግ መረጃውን ይፋ እያደረገም የሚገኘው። ሊቨርፑል የብራድሌይ ባርኮላን ጉዳይ ለማስፈረም ያለውን ፍላጎት አሁንም ቀጥሎበታል። የዝውውር ዋጋው ተመጣጣኝ ከሆነ ለማስፈረም ዝግጁ ናቸው። አሁን የሚጠበቁት ከፓሪስ ሰን ዠርሜን የሚመጣውን ሁኔታ ብቻ መከታተል እንደሆነ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኙ ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። በዚህ የሪያል ማድሪድ ጉዳዮችን የምንንገራቸው ቲያጎ ፔትራች በውሰት ውል መሄድ ወይም ደግሞ በሪያል ማድሪድ እድገት ውል መቀጠል ስላለበት ሁኔታ ለመወሰን ከዦዜ ሞሪኒዮ ጋር በቀጣይ ግንኙነቶችን ወይም ንግግሮችን ያደርጋል ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ይፋ እያደረገ የሚገኘው። ባየር ሚኒክ ማይክል ኦሊሴን ለማቆየት ቆርጠው ተነስተዋል። እናም በአመት 25 ሚሊዮን ዩሮ እንዲሁ ደግሞ ገንዘቦችን ሊያቀርቡለት ወይም ደሞዝ ሊያቀርቡለት እንደሚችሉ ወይም ከዛም በላይም ሊያቀርቡለት እንደሚችሉ የጀርመኑ ተነባቢ ጋዜጣ ቢልድ ይፋ እያደረገ ይገኛል። ማይክል ኦሊሴ ወደ ሪያል ማድሪድ ሊዘዋወር ይችላል በሚሉ ወሬዎች ምክንያት በባየር ሚኒክ መልበሻ ቤት ውስጥም የመረበሽ ስሜት ተፈጥሯል ተብሏል። የክለቡ እቅድ ግልጽ በመሆኑ እሱም በ2027 የቻምፒየንስ ሊግን ማሸነፍ በመሆኑ ተጫዋቹ ማብራሪያ እንዲሰጣቸውም ጠይቀዋል። ክለቡ በበኩሉ ማንኛውም ተጫዋች እንደማይሸጥ ነው እያሳወቁ እንደሚገኝ መረጃ ምንጩ ይፋ ያደረገው። የዦዜ ሞሪኒዮ የመጨረሻ ትልቁ ጥርጣሬም የቀኝ ክንፍ መስመር ላይ ነው። ኦሊሴ የክለቡ ትልቁ ህልም ነው። ነገር ግን ዝውውሩ የማይሳካ ከሆነ ክለቡ በራሱ በቡድን ውስጥ ካሉ ተጫዋቾች አማራጮችን ይፈልጋል። አርዳ ጉሌር ካሳለፈው ጥሩ የውድድር ዘመን በኋላ መጠነኛ ቅድሚያ ብልጫ አግኝቶ ይጀምራል ተብሏል። በሌላ በኩል ብራሂም ዲያስ በቋሚነት ለመሰለፍ ጠንካራ ግፊቶችን እያደረገ ነው። ፍራንኮ ማስታንቱኖና ኤንድሪክ ፊሊፔ ለቀጣይ የእግር ኳስ ህይወታቸው የሚበጀው በውሰት መውጣት ወይስ ደግሞ በቡድን ውስጥ ለጨዋታ ደቂቃዎች መታገል እንደሆነ መወሰን ይኖርባቸዋል ተብሏል። ይህ በእንዲህ እንዳለ ደግሞ ሮድሪጎ ከደረሰበት ጉዳት እንግዲህ እያገገመ ሲሆን በ2027 መጀመሪያ ላይ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው ዲያሪዮ አስ መረጃውን ይፋ ያደረገው። የደንዘል ደምፍሪስ መቀላቀል የትሬንት አሌክዛንደር አርኖልድ አማራጮችን ያወሳስበዋል። ሆላንዳዊው ተጫዋች ፖርቱጋላዊው አሰልጣኝ ከሚፈልጉት ታክቲክ ጋር በተሻለ ሁኔታ የሚጣጣም ባህሪ አለው። በሌላ በኩል በዚያ መስመር ላይ ያለውን የማጥቃት ጥርጣሬዎችም ከግምት ውስጥ በማስገባት የእንግሊዛዊው ተጫዋች የማጥቃት ብቃትም ተጨማሪ አማራጭ ሊሆንና በተቃራኒ መስመር ላይ ያለውን ጫና ሊያቃልል ይችላል። ሁለቱም የመጫወቻ ደቂቃዎችን ያገኛሉ። ነገር ግን በውድድር ዘመኑ ትልልቅ ጨዋታዎችን በቋሚነት መጀመር የሚችለው አንደኛው ብቻ እንደሆነ እየተገለጸ እንደሚገኝ ነው ዲያሪዮ አስ መረጃውን ይፋ ያደረገው። የኢብራሂማ ኮናቴ መምጣት የማል ተከላካዮችን ቁጥር ወደ 5 ከፍ አድርጎታል። በሊቨርፑል ቋሚ ተሰላፊ የነበረና በዓለም ዋንጫው ላይ የሚያሳለፈው ፈረንሳዊው ተጫዋች በቦታው ላይ ያለውን ተገቢነት ለማረጋገጥ ራሱን ለማስመስከር በትልቅ ተነሳሽነት ይጫወታል። በአንጻሩ በክለቦች የዓለም ዋንጫ ላይ ባሳየው ድንቅ ብቃት ደምቆ የነበረውና በውድድር ዘመኑ ብቃቱ የቀነሰው ዲን ሃውችሰንም እንዲሁ ይገኛል። እርሱም ብቃቱን በድጋሚ ለማሳየት ሁለተኛ እድልን ያገኛል። ሩዲገር እና አይደር ሚሊታው በተመሳሳይ በዚህ ደረጃ ላይ ይኖራሉ። ዝግጁ እስከሆኑ ድረስ ብቃታቸው በክለብ ውስጥም የታወቀና የተረጋገጠ ነው። ነገር ግን ሙሉን የውድድር ዘመን በሜዳና በሕክምና ክፍል በጉዳት ማገገሚያ መካከል ሲመላለሱ በመቆየታቸው በአካላዊ ብቃቶች ዙሪያ ጥርጣሬዎች አሉ። ሌላኛው አማራጭ በመጀመሪያዎቹ ጨዋታዎች ደጋፊዎችን ያስደመመውና በተጠራ ቁጥር ሜዳ ላይ ያለውን ሁሉ የሚሰጠው ታዳጊው ተጫዋች አሴንሲዮ እንደሆነ ጭምር ይታወቃል። ራኡል አሴንሲዮም በዚህ ዝርዝር ውስጥ እንዳለ ነው የሚነገረው። ሮድሪ ሪያል ማድሪድን ለመቀላቀል ለረጅም ጊዜ ፍቃደኛ የነበረ ቢሆንም የሪያል ማድሪድ እቅድ ግን ግልጽ ነው። እሱን የማስፈረም ምንም አይነት ፍላጎት የላቸውም። ለሮድሪ ቅርብ የሆኑ አካላት ሪያል ማድሪድ ለሱ ባሳየው የፍላጎት ማጣት ተገርመዋል። በሪያል ማድሪድ ውስጥ ያሉ አንዳንድ ትልልቅ ተጫዋቾች ሳይቀሩ የሱ መፈረም ለቡድኑ በጣም ጥሩ እንደሚሆን በውስጥ ደረጃም ተናግረዋል። ሪያል ማድሪድ የሮድሪን ስም ከነሱ ጋር መያያዙ ራሱ ደስ እንዳላሰኘው ጭምር ነው ዘ አትሌቲክ የተባለ የመረጃ ምንጭም ይፋ ያደረገው። የኦሪዮል ሹዋሜኒ የውል ማራዘምን ተከትሎ አሁን ላይ ሁሉም ጫናዎች ኤድዋርዶ ካማቪንጋ ላይ ይሆናሉ የሚሉ መረጃዎች ናቸው በትልቁ እየወጡ
የሚገኙት። ኤድዋርዶ ካማቪንጋ አሁን ክለቡን ሊለቅ የሚችልበት እድሉ እንዳለ እየተገለጸ ይገኛል። በተለይ የኦሪዮል ሹዋሜኒ ኮንትራት ማራዘሙን ተከትሎ፣ ምክንያቱም ኦሪዮል ሹዋሜኒ ክለቡን ለቆ ሊወጣ ይችላል የሚሉ ግምቶች በትልቁ ስንሰማ እንደነበር እናስታውሳለን። ነገር ግን የተለያዩ ፈላጊዎች የነበሩት ቢሆንም ማንቸስተር ዩናይትድን ጨምሮ ማለት ነው። ነገር ግን እነዚህ ክለቦች አሁን ላይ የመፈረም እድሎች የሉትም፣ ምክንያቱም ኮንትራቱን በሪያል ማድሪድ ቤት ማራዘሙ ይታወሳል። ስለዚህም ካማቪንጋ ቀጣይ ሊለቅ ይችላል ተብሎ ይታሰባል። እሱ ግን በክለቡ መቆየትን ይፈልጋል፣ ክለቡን መልቀቅ አይፈልግም። ነገር ግን ሪያል ማድሪድ እሱ በክለቡ የሚቆይ ከሆነ በጆዜ ሞሪኒዮ ስር የመጫወት እድልን እንደማያገኝም ያምናል ነው የተባለው። ስለዚህ ቀጣይ እቅዶቹን ቢያስብ የተሻለ አማራጭ ሊሆን እንደሚችል የሚጠቁሙ መረጃዎችን በትልቁ እየሰማን እንደምንገኝ ዘገባዎቹም ይፋ አድርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ አዳዲስ መረጃዎችን አካተን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ ቆይታን አድርገናል። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይመስላል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።